ክቡራትና ክቡራን የዚህ ቻናል ቤተሰቦች እንዴት ናችሁ? እኛ በጣም ሰላም ነን። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። ዛሬ ጠቃሚና ወሳኝ በሆነ የህግ ምክርና ትንታኔ ወደ እናንተ መጥተናል። አንድ ውል በህግ ፊት የጸና ውል ለመባል ማሟላት ያለበትን ቅድመ ሁኔታ ዛሬ በዝርዝር ወደ እናንተ የምናደርስ ይሆናል። ለዚህ ወሳኝና አስተማሪ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ተቀላቀሉ። እስከ መጨረሻው ድረስ እንድትከታተሉ እጋብዛለሁ። እንግዲህ ወደ ቻናላችን ቤተሰቦች አንድ ውል በህግ ፊት የጸና ውል ለመባል ወይም ደግሞ በህግ ፊት ውጤት እንዲኖረው ቢያንስ 4 መሰረታዊ ነገሮችን ማሟላት እንዳለበት የፍትሐብሔር ህጋችን አንቀጽ 1678 ደንግጎ እናገኘዋለን። ስለዚህ ወደ ቻናላችን ቤተሰቦች እነዚህ አንድ ውል በህግ ፊት ውል ለመባል ማሟላት ያለባቸውን እነዚህን 4ቱን ቅድመ ሁኔታዎች በዛሬ ቪዲዮአችን ዘርዘር ባለ ሁኔታ ወደ እናንተ የምናደርስ ይሆናል። የመጀመሪያው አንድ ውል በህግ ፊት የጸና ውል ለመባል ማሟላት ያለበት ቅድመ ሁኔታ ችሎታ ነው። ተዋዋይ ወገኖች ችሎታ ሊኖራቸው ይገባል። ችሎታ ማለት ምን ማለት ነው የሚለውን በምንመለከትበት ሰዓት ደግሞ በመርህ ደረጃ ማንኛውም ሰው ውል ለመዋዋል ችሎታ እንዳለው ይገመታል። ይህም የፍትሐብሔር ህጋችን አንቀጽ 192 እና 196 ላይ ተደንግጎ እናገኘዋለን። ስለዚህ ችሎታ አለመኖር ልዩ ሁኔታ ነው። አንድ ሰው ችሎታ የለውም የሚባለው ምን ሲሆን ነው፣ በምን ጊዜ ነው የሚለውን በምንመለከትበት ሰዓት ለምሳሌ እድሜው ከ18 ዓመት በታች ከሆነ በህግ ፊት ውል ለመዋዋል ችሎታ እንደሌለው ይቆጠራል። ሌላው ደግሞ በግልጽ የታወቀ እብድ ከሆነ የፍትሐብሔር ህጋችን አንቀጽ 347 እና 343 ተደንግጎ እንደምናገኘው ይሄም በህግ ፊት ችሎታ እንደሌለው ይቆጠራል። በፍርድ ውል እንዳይፈጽም ክልከላ የተደረገበት ከሆነም በህግ ፊት ችሎታ እንደሌለው ይቆጠራል። በህግ ውል እንዳይፈጽም ክልከላ የተደረገበት ከሆነም እንደዚሁ። ስለዚህ በፍርድ ውል እንዳይፈጽም ክልከላ የተደረገበት ሰው ለምሳሌ የለየለት እብድ ከሆነ ይሄ በፍርድ ውል እንዳይፈጽም ክልከላ የተደረገበት ሊሆን ይችላል። በህግ ውል እንዳይፈጽም ክልከላ የተደረገበት ደግሞ የተለያዩ ወንጀሎችን በመፈጸም ፍርድ ቤት ተከሰው ፍርድ የተላለፈባቸው ሰዎች በህግ ውል እንዳይፈጽሙ ክልከላ የተደረገባቸው ሰዎች ናቸው ማለት ነው። ሌላው በዜግነቱ ምክንያት እንዳይፈጽማቸው የተከለከሉ ተግባራትን ለመከወን ችሎታ የሌለው ሰው አለ። ለምሳሌ የፍትሐብሔር ህጋችን አንቀጽ 390 ላይ የውጭ ሀገር ዜጎች በኢትዮጵያ ውስጥ የማይንቀሳቀስ ንብረት የባለቤትነት መብት እንዲኖራቸው ካስፈለገ ፈቃድ ሊኖራቸው እንደሚገባ ያስቀምጣል። ነገር ግን ፈቃድ ከሌላቸው የማይንቀሳቀስ ንብረት የንብረት ባለቤትነት መብት ሊኖራቸው እንደማይገባ ህጉ ደንግጎ ይገኛል ማለት ነው። ስለዚህ ውድ ቻናላችን ቤተሰቦች የተፈጥሮ ሰውነት ያላቸው ሰዎች በህግ ፊት የጸና ውል ለመዋዋል ችሎታ አላቸው የምንለው አሁን ከዚህ ቀደም ከዘረዘርናቸው ነገሮች በጸዳ መልኩ ችሎታ ኑሯቸው ሲገኝ ነው ማለት ነው። እድሜያቸው ከ18 ዓመት በላይ ሲሆናቸው፣ በግልጽ የታወቀ እብድ ካልሆኑ፣ በፍርድ ወይም ደግሞ በህግ ውል እንዳይፈጽሙ ክልከላ የተደረገባቸው ካልሆኑ፣ ወይም ደግሞ በዜግነታቸው ምክንያት እንዳይፈጽሟቸው የተከለከሉትን ተግባራት እንዲፈጽሙ ካስፈለገ ፈቃድ ማግኘት የሚሉት ናቸው ማለት ነው። በሁለተኛ ደረጃ አንድ ሰው በህግ ፊት ውል ለመዋዋል ችሎታ አለው የሚባለው ስምምነት ሲኖር ነው። ይህን ነጥብ አስመልክቶ በዋናነት 2 ጉዳዮችን መመልከት ያስፈልጋል። መጀመሪያው ተዋዋይ ወገኖች ስምምነታቸውን የሚገልጹት እንዴት ነው የሚለው ነው። በሁለተኛ ደረጃ ደግሞ ስምምነት ጉድለት ያለበት ነው የሚባለው መቼ ነው የሚለው ነው። ስለዚህ ስምምነት ተዋዋይ ወገኖች ሙሉ ሐሳባቸውን መግለጽ አለባቸው። ይሄውም በፍትሐብሔር ህጋችን አንቀጽ 1680 ላይ ተደንግጎ እናገኘዋለን። ሁለተኛው ደግሞ ስምምነት ጉድለት ያለበት ነው የሚባለው መቼ ነው የሚለውን ለመመልከት ተዋዋይ ወገኖች የሚሰጡት ስምምነት ጉድለት የሌለበት መሆን አለበት። ስምምነታቸው ጉድለት የሌለበት ነው የሚባለው ከምን ነገሮች የጸዳ ሲሆን ነው የሚለውን ስንመለከት ከስህተት የጸዳ፣ ከተንኮል የጸዳ፣ ከኃይል የጸዳ መሆን እንዳለበት የፍትሐብሔር ህጋችን
ከአንቀጽ 1697 እስከ አንቀጽ 1710 ድረስ ተደንግጎ ይገኛል። ስለዚህ ውድ የቻናላችን ቤተሰቦች አንድ ስምምነት ጉድለት የሌለበት ስምምነት ነው የሚባለው ከነዚህ ከስህተት፣ ከተንኮል፣ ከኃይል በጸዳ መልኩ ስምምነቱ በተዋዋይ ወገኖች መካከል በራሳቸው ፈቃድ ተገልጾ ሲገኝ ነው ማለት ነው። በሶስተኛ ደረጃ የውሉ ዓላማ ነው። አንድ ውል በሕግ ፊት የጸና ውል ነው ለመባል የውሉ ዓላማ መለየት ይኖርበታል። ሕጋዊ ሊሆን ይገባል። ሞራላዊና የሚቻል መሆን አለበት። ስለዚህ አንድ ውል በሕግ ፊት የጸና ውል ለመባል ተዋዋይ ወገኖቹ የሚስማሙበት ነገር በማያሻማ መልኩ ተገልጾ የተቀመጠ መሆን አለበት። የሚስማሙበት ነገር መገለጹ ብቻ ሳይሆን በተጨማሪም ሕጋዊና ሞራልን የማይቃረን መሆን ይጠበቅበታል። እንዲሁም ደግሞ የሚዋዋሉበት ጉዳይ ይፈጸም የሚቻል መሆን እንዳለበት ከሕጉ መገንዘብ እንችላለን ማለት ነው። በአራተኛ ደረጃ የውሉ አጻጻፍ ፎርምን በተመለከተ ነው። ውድ የቻናላችን ቤተሰቦች አንድ ሰው በሕግ ፊት የጸና ውል ለመዋዋል ማሟላት ያለበት ቅድመ ሁኔታ ሕግ አንዳንድ ጊዜ ውሎችን በተመለከተ ሊፈጸሙ የሚገባበትን ፎርም አስቀድሞ ያስቀምጣል። እነዚህ በጽሁፍ መሆን አለባቸው፣ እነዚህ የተለየ ፎርም ያስፈልጋቸዋል ብሎ ሕጉ በግልጽ የተለየ ፎርም ያስቀምጣል። በመሆኑም እንደዚህ አይነት ውሎች በጽሁፍ መደረግ አለባቸው ማለት ነው። ሕጉ የጽሁፍ ፎርም ከሚያስቀምጥላቸው ውሎች ውጪ ግን ተዋዋይ ወገኖች በመረጡት ፎርም ውላቸውን መፈጸም ይችላሉ ማለት ነው። ለምሳሌ የጽሁፍ ፎርም ከሚያስፈልጋቸው ውሎች ውስጥ የማይንቀሳቀስ ንብረትን የሚመለከቱ ውሎች በፍትሐ ብሔር ሕግ ቁጥር አንቀጽ 1723 ላይ እንደተደነገገው ከአስተዳደር መስሪያ ቤት ጋር የሚደረጉ ውሎች፣ የዋስትናና የኢንሹራንስ ውሎችን በተመለከተ ከብዙዎቹ ጥቂቶቹ ሕጉ በግልጽ በጽሁፍ ፎርም እንዲደረጉ የሚያስገድዳቸው የውል አይነቶች ውስጥ ናቸው ማለት ነው። በጽሁፍ እንዲፈጸም የተደረገ ውል ደግሞ እነዚህን ነገሮች ግምት ውስጥ ማስገባት አለበት ማለት ነው። ስለዚህ ልዩ የሆነ ሰነድ መዘጋጀት አለበት። ተዋዋይ ወገኖች በሙሉ መፈረም አለባቸው። ሁለት ምስክሮችን መፈረም እንዳለበት የፍትሐ ብሔር ሕጋችን አንቀጽ 1727 ላይም ተደንግጎ እናገኘዋለን። ፊርማው በጽሁፍ ወይም በጣት አሻራ ሊደረግ ይችላል። ሕጉ ላይ ተደንግጎ የምናገኘው ነው ማለት ነው። ስለዚህ አንድ ሰው በሕግ ፊት የጸና ውል ለመዋዋል ካስፈለገ ውጤት እንዲኖረው ካስፈለገ ያውል እነዚህ አራት ነገሮችን ሊያሟላ እንደሚያስፈልገው ማወቅ ያስፈልጋል ማለት ነው። የመጀመሪያው ከላይ እንደጠቀስነው የመዋዋል ችሎታ ሊኖረው ይገባል። የመዋዋል ችሎታ ሲባል በተለይ ደግሞ ውድ የቻናላችን ቤተሰቦች የተፈጠሩ ሰዎችን ብቻ ሳይሆን በሕግ ሰውነት የተሰጣቸው ሰዎችም በሕግ ፊት ሬጂስተር ተደርገው ወይም ደግሞ ተመዝግበው ከተገኙ ልክ እንደ ተፈጥሮ ሰው በሕግ ችሎታ የተሰጣቸው ሰዎችም ወይም ደግሞ ድርጅቶችም ውል የመዋዋል መብት እንዳላቸው ሕጉ አስቀምጦ ይገኛል ማለት ነው። ስለዚህ ችሎታ ሊኖር ያስፈልጋል። ጉድለት የሌለበት ስምምነት ያስፈልጋል። እንዲሁም ደግሞ የውሉ ዓላማ ግልጽ ሊሆን ይገባል። የሚቻል መሆን አለበት። ዛት ሚንስ የማይቻል መሆን የለበትም ማለት ነው። በተጨማሪም ደግሞ ሕግንና ሞራልን የማይቃረን ሊሆን ይገባል። ይሄ ደግሞ የውሉ ዓላማ ነው። በአራተኛ ደረጃ ደግሞ ሕጉ በግልጽ በጽሁፍ እንዲደረጉ ጠቅሶ በተገኘ ጊዜ ወይም ደግሞ የተለየ ፎርም ያስፈልጋቸዋል ያላቸውን የውል አይነቶች በተመለከተ በግልጽ በጽሁፍ መደረግ አለባቸው። በተለየ ፎርም አኳኋን መደረግ አለባቸው ማለት ነው። ይሄን ካላደረጉ በሕግ ፊት የጸና ውል አይሆንም ማለት ነው። ስለዚህ እነዚህ ነገሮች ማሟላት አለባቸው። ውድ የቻናላችን ቤተሰቦች እንግዲህ ዛሬ ወደ እናንተ ያደረስነው የሕግ ምክርና ትንታኔ ይሄን ይመስላል። ለዚህ አስተማሪ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ተቀላቀሉ። አብራችሁን ስለነበራችሁ እናመሰግናለን። በሌላ የሕግ ምክርና ትንታኔ እስክንገናኝ ድረስ ቻው ቻው ባባይ